parts of speech part 2 right part 1 ለማን ነበር ያየነው ብሩክ noun pronoun verb እና adjective ነበር ግልጽ ነበር አይደል nice አሁን ደግሞ እንቀጥል adverb አምስተኛው right ምን ማለት ነው adverb በአማርኛ ተውሳከ ግስ ወይ የግስ ገላጭ ማለት ነው right definition it describes a verb an adjective or another adverb good ስለዚህ adverb ምን ነው የሚገልጽልን ድርጊትን የስም ገላጭን እና ሌላ adverbን ይገልጽልናል ማለት ነው is that clear yes. for example የመጀመሪያው በጥንቃቄ ነው የሚነዳው በለኝ እስኪ he drives በጥንቃቄ carefully በጥንቃቄ adverbአችን የትኛው ነው carefully በጥንቃቄ ድርጊቱ ምንድነው drive መንዳት ስለዚህ ምን ነው የገለጸልን drive የሚለውን ቃል ማለት ነው how does he drive እንዴት ነው የሚነዳው carefully በጥንቃቄ ነው የሚነዳው ማለት ነው ስለዚህ carefully የሚለው ቃል ምንድነው adverbs of manner ይባላል አኳኋንን ነው የሚገልጽልን ማለት ነው ድርጊቱ እንዴት እንደሚከናወንና እንደተካወነ ይገልጽልናል ማለት ነው እንዴት የሚለውን ነገር is that clear yes. fantastic አሁን ደግሞ ውጭ እየተጫወቱ ነው በለኝ እስኪ they're playing outside what's the adverb here outside which ድርጊታችንስ ምንድነው playing nice where are they playing የት ነው እየተጫወቱ ያሉት outside which ስለዚህ ጋር outside የሚለው ቃል ምን ይባላል adverbs of place ይባላል ድርጊቱ የት እየተካሄደ እንዳለ ይገልጽልናል ማለት ነው ስለዚህ የት እየተጫወቱ ነው ውጭ እየተጫወቱ ነው ማለት ነው is that clear yes. ስለዚህ ፕሌስን ይገልጽልናል ማለት ነው fantastic አሁን ደግሞ ቀጣይ ሳምንት እንመጣለን በለኝ እስኪ we will come next week what's the adverb here adverbአችን የትኛው ነው next week ቀጣይ ሳምንት nice ድርጊታችን ምንድነው እዚህ ጋር come መምጣት nice when will we come መች ነው የምንመጣው ነው ቀጣይ ሳምንት ስለዚህ next week የሚለው ቃል ምንድነው adverbs of time ይባላል ድርጊቱ መቼ happen እንደሚያደርግና እንዳደረገ ይገልጽልናል ማለት ነው is that clear yes. fantastic አሁን ደግሞ ብዙ ጊዜ አነባለሁ መጽሐፍት በለኝ እስኪ አይ ብዙ ጊዜ usually ሳይሆን usually እስኪ በለው usually call I usually read books ብዙ ጊዜ መጽሐፍት አነባለሁ nice what's the adverb here usually ብዙ ጊዜ verbaችን ምንድነው read nice how often do I read መች ነው የማነበው በየስንት ጊዜው ነው የማነበው usually ስለዚህ usually ምንድነው adverbs of frequency ይባላል ድግምግሞሽን ይገልጽልናል ማለት ነው በየስንት ጊዜው የሆነ ድርጊት እንደምናደርግ ማለት ነው is that clear yes. fantastic አሁን ደግሞ በእርግጠኝነት ግጥሚያውን or ጨዋታው ያሸንፋሉ በለኝ እስኪ they will definitely right they will definitely ማሸነፍ win ግጥሚያውን the match win the match ስለዚህ በእርግጠኝነት ግጥሚያውን ያሸንፋሉ nice እዚህ ጋር verbaችን ምንድነው definitely በእርግጠኝነት ስለዚህ በእርግጠኝነት ድርጊቱ happen ያደርጋል ማለት ነው ስለዚህ definitely ምንድነው adverbs of certainty ይባላል እርግጠኝነትን የሚያሳይ adverb ማለት ነው is that clear nice all right አሁን ደግሞ እስኪ እንደዚህ በለኝ በጣም በጥንቃቄ ነው የሚያሽከረክረው
he drives very ወይም too carefully right carefully nice ስንት አድቨርብ አለን እዚህ ጋር how many adverbs do we have here ሁለት አድቨርብ አለን what are they እነማን ናቸው to እና carefully ማለት ነው ስለዚህ ጋር to የሚለው ቃል ዲግሪውን ነው የሚያሳየው adverbs of degree ይባላል ዲግሪውን ያሳያል ምን ያህል የሚለውን ነገር right ስለዚህ በጣም በጥንቃቄ ማለት ነው ስለዚህ ይሄኛውን ሌላ adverb እየገለጸልን ነው ማለት ነው is that clear fantastic አሁን ደግሞ በጣም ስማርት ናት ብልህ ናት በለኝ እስኪ she is very በጣም ሲሆን extremely እናድርገው አይደለ extremely smart nice smart good እዚህ ጋር verbaችን ምንድን ነው extremely የሚለው ማንን ነው የገለጸልን smart የሚለው ቃል ምንድን ነው adjective የስም ገላጭ አይደለ adjective ስለዚህ በጣም ስማርት መሆኗን እየገለጸልን ነው ማለት ነው እዚህ ጋር adjectiveን ገልጾልናል እዚህ ጋር ደግሞ ሌላ adverbን ገልጾልናል ማለት ነው is that clear nice አሁን ደግሞ conjunction እናያለን alright አሁን ደግሞ conjunction ምን ማለት ነው በአማርኛ አያያዦች alright definition it connects words phrases or sentences together alright nice ቃላትን ከቃላት ሐረግን ከሐረግ አረፍተ ነገር ከአረፍተ ነገር ምን ያደርግልናል ያያይዝልናል ማለት ነው alright ብዙ ጊዜ ንግግራችሁ የሚቆራረጠው ረዘም ያለ ነገር ማውራት የማችሁት የዚህ ጥረት ነው ማለት ነው is that clear nice እስኪ ልጅ ነው ግን በጣም ብልህ ነው በለኝ እስኪ ልጅ ነው ግን በጣም ብልህ ነው he is a kid but very smart አይደለ very smart very wise nice what's the conjunction here but የሚለው ቃል አይደለ ሁለቱም አገናኘልን ማለት ነው ልጅ ነው ግን በጣም ብልህ ነው እያለ ነው ማለት ነው is that clear fantastic እርቦኝ ነበር ስለዚህ ፓስታ ሰራው I was hungry ስለዚህ no so ስለዚህ ፓስታ ሰራው I cooked pasta nice what's the conjunction here so ስለዚህ እርቦኝ ነበር ስለዚህ ፓስታ ሰራው ሁለቱን ክሎዝ አገናኝልን ማለት ነው is that clear ስለዚህ በትና ሶ ምን ይባላሉ coordinating conjunction ይባላሉ እነዚህ fan boys የሚባሉት ማለት ነው is that clear nice አሁን ደግሞ ምንም እንኳን ሪስኪ ቢሆንም ኢንቨስት አደረኩበት ምንም እንኳን no even though it was risky I invested in it alright I invested in it ምንም እንኳን ሪስኪ ቢሆንም ኢንቨስት አደረኩበት ስለዚህ ጋር even though የሚለው ቃል ምንድነው ኮንትራስት ነው የሚያሳየው መቃረንን ሁለት የሚቃረኑ አብረው የማይሄዱ ሐሳብን ያገናኝልናል ማለት ነው is that clear fantastic even though although እናያቸዋለን good አሁን ደግሞ ጠንክራ ከሰራ ስኬታማ ትሆናለህ በለኝ እስኪ ጠንክራ ከሰራ ስኬታማ ትሆናለህ ሀብታም ትሆናለህ if you work hard you will be successful ስኬታማ ትሆናለህ ጠንክረህ ከሰራ ስኬታማ ትሆናለህ ስለዚህ if የሚለው ቃል ምን ያሳየልን condition ሁኔታ ያሳየልን ማለት ነው is that clear fantastic ስለዚህ እነዚህ ሁለቱ ምን ይባላሉ subordinating conjunction ይባላሉ ማለት ነው ኦኬ አሁን ደግሞ ወይ አነባለሁ
ወይ ተኛለሁ። try. I will either I will either read or go to bed አይደለ? go to bed ስለዚህ ወይ አነባለሁ ወይ ተኛለሁ። either ወይም either ማለት ትችላላችሁ። either or ካልነ ምርጫ ነው። ከሁለቱ አንዱን አደርጋለሁ ማለት ነው። it's a choice ምርጫን ነው የሚያሳየን ማለት ነው። is that clear? nice አሁን ደግሞ አልደወለችልኝም ቴክስትም አላደረገችልኝም በለኝ እስኪ። she nice neither መደወል መጀመሪያ ላይ እናድርገው called nor texted me nice she neither called nor texted me አልደወለችልኝም ቴክስትም አላደረገችልኝም። ስለዚህ ጋር neither ወይም neither nor ስንል ሁለቱም ኔጌቲቭ ነው። ሁለቱም happen አላደረገም ማለት ነው። ሁለቱም ኔጌቲቭ ነው። ይሄኛው ግን ምንድነው? ምርጫ ነው አንዱ ማለት ነው። exactly fantastic። ስለዚህ እነዚህ ሁለቱ ደግሞ አሉ ብዙ ናቸው። ምን ይባላሉ? correlative conjunction ይባላሉ ማለት ነው። exactly that's good አሁን ደግሞ preposition እናያለን። alright አሁን ደግሞ ይሄን ነው የምናነበው። ብሩክ እስኪ ፕሮናውንስ አድርግልኝ። preposition አይደለም preposition እስኪ በለው preposition ናይስ ምን ማለት ነው በአማርኛ? መስተዋድድ ይባላል ራይት። ስለዚህ ቦታን፣ ጊዜን፣ አቅጣጫን ያሳይልናል ማለት ነው። ኦልራይት እስኪ ስዕሉ ግድግዳ ላይ ነው ያለው በለኝ እስኪ። the painting yeah the painting is on the wall. That's good. What's the preposition here? on የሚለው ቃል ማለት ነው ግድግዳ ላይ። ስለዚህ ምን እየገለጸልን? ቦታውን እየገለጸልን ነው፣ እያሳየልን ነው ማለት ነው። እያሳየልን ነው። ናይስ ፍሪጅ ውስጥ ወተት አለ ጠጣ በለኝ። ፍሪጅ ውስጥ ወተት አለ። ናይስ there is milk in the fridge. What's the preposition here? in ውስጥ አይደለ? ፍሪጅ ውስጥ ምንን እያሳየልን ነው? ቦታን እየጠቆመን ነው ማለት ነው። ፍሪጁ ውስጥ። ናይስ ድመቷ ከወንበሩ ስር ናት በለኝ እስኪ። ድመቷ ከወንበሩ ስር ናት። the cat is under the table or the chair ወንበር አይደል ያልኩ? the chair። ስለዚህ what's the preposition here? under ስር ከስር ማለት ነው ራይት። በጣም ብዙ ናቸው እነዚህ ኮመን እያየን ነው ማለት ነው። ከስር አሁንም እዚህ ጋር ቦታን ነው የገለጸልን። አሪፍ። እኔ የተወለድኩት በ1992 ነው በለኝ እስኪ። actually እኔ የተወለድኩት በቀን I was born in 1992 ስለዚህ preposition የትኛው ነው prepositionaችን እዚህ ጋር? in በ1992 ውስጥ በ1992 ስለዚህ ጋር ምንን የገለጸልን? ታይምን ነው የገለጸልን ማለት ነው። ስለዚህ in ዓመተ ምህረትን፣ ወራትን፣ ወቅትን፣ ሴንቸሪን ይገልጽልናል ማለት ነው። is that clear? nice የተጋቡት የአዲስ ዓመት ቀን ነው በለኝ እስኪ። የተጋቡት የአዲሱ ዓመት ቀን ነው የተጋቡት። they got married on New Year's Day. What's the preposition here? on አይደለ? ስለዚህ on ደግሞ ስፔሲፊክ ዴይ እና ዴትን ይገልጽልናል ማለት ነው። የአዲስ ዓመት ቀን ለት ቀኑን እየገለጸልን ነው ማለት ነው። የዛ ቀን ነው የተጋቡት ማለት ነው። is that clear? ታይም ነው የገለጸልን። አሁን ደግሞ ብዙ ጊዜ እኔ ጠዋት 12 ሰዓት ነው የምነቃው በለኝ እስኪ። ብዙ ጊዜ ብያለሁ። I usually wake up at
አት ብለን 6 AM ናይስ። ስለዚህ ጋር አት የሚለው ምን የገለጸልን ስፔሲፊክ ታይም ነው የገለጸልን ማለት ነው። ታይም ነው የገለጸልን። ብዙ ጊዜ 6 PM ላይ ነው የምነቃው እያለ ነው ማለት ነው። ኢዝ ዛት ክሊር? ናይስ። አሁን ደግሞ የመጨረሻውን ኢንተርጀክሽን እናያለን። ናይስ። የመጨረሻው ደግሞ ምንድነው? ኢንተርጀክሽን ራይት። ቃል አጋኖ ይባላል። ስለዚህ it shows emotions እነዚህ ደግሞ ምንድነው? ስሜቶቻችንን ይገልጹልናል ማለት ነው። ልክ እነዚህ አውች፣ ኡፕስ፣ ኦ ማይ ጋድ፣ ኦ ኖ ምናምን የሚባሉት ማለት ነው እነዛ ናቸው። ለምሳሌ ዋው አምሮብሻል ብንል እስኪ በለኝ ዋው ካለ በኋላ ከኢንተርጀክሽን በኋላ ምን መጠቀም አለብን? ብዙ ጊዜ ኤክስክላሜሽን ማርክ መጠቀም አለብን ማለት ነው። ዋው you look gorgeous or beautiful አምሮብሻል ማለት ነው። ሶ እዚህ ጋር ዋው የሚለው ምንድነው? ኢንተርጀክሽን ነው። ስሜታችንን እየገለጸ ነው ማለት ነው። is that clear? nice። አውች ረገጥከኝ ከሆነስ I don't know ouch you stepped on me ረገጥከኝ ouch you stepped on me እያለ ነው ማለት ነው። ouch that's good። የመጨረሻው ደግሞ አይሆንም ቁልፌን ረሳሁት oh no አይደለ oh no I forgot my key oh no I forgot my key። ስለዚህ እነዚህ ምንድናቸው? ኢንተርጀክሽን ይባላሉ። ስሜትን ይገልጹልናል ማለት ነው። is it clear? yes. any question? no. any confusion? no. come on say something. no. that's good I hope እናንተም የሆነ መሰረት እንደያዛችሁ ተስፋ አደርጋለሁ። ማንኛውም ርዕስ ቪዲዮ እንዲሰራላችሁ የምትፈልጉ ካላችሁ ጻፉልኝ፣ ሁሉንም እሰራላችኋለሁ ማለት ነው። ኦኬ ሶ ዲስ ኢዝ ኦንላይን መማር የምትፈልጉ ተማሪ ካላችሁ ደውልን፣ ጽድት አድርገን እናስተምራችኋለን ማለት ነው። ኦልራይት ሶ ዲስ ኢዝ ፒውር እንግሊሽ አካዳሚ ለርን እንግሊሽ the pure way. alright hasta la vista.